ይህንን ዓለም የቲያትር መድረክ ነው ይለዋል። በዚህ ዓለም የምንኖረው ሰዎች ተዋናያን ወይም ደግሞ ገጸ ባህሪያቶቹ ነን። እግዚአብሔር ደግሞ የቲያትሩ ደራሲ ነው። እድል ከሆነ መልካም ነው በክርስትና ሕይወት ማለት ነው። እድሌ ጠማማ ነው አይባልም በክርስትና ሕይወት። ማንም ሰው በክርስትናው ያገኘውን እድል ማንም ሰው ሊቀማው አይችልም። እድሌ ተወስዶብኛል የሚል ጅል ነው፣ የመጨረሻ ጅል ነው። አንተ ካልጣልከው ያንተን እድል ማንም ሰው አይወስደውም። የተሰጠ እድል አይነጠቅም። የኛ እድላችን እግዚአብሔር ነው። የኛ እድል ክርስቶስ ነው። እድል ፈንታዬ፣ ጽዋ ተርታዬ፣ እጣዬ አንተ ነህ። ሰው መሆን ከሁሉም ይሻላል። የሆነ ጎጥና ቋንቋ ውስጥ ከምንወተፍ ሰው እንሆን ግድ የለም። ሁሉ የተፈጠረው ለሰው ነው። በሰማይም በምድርም ራሱ ቅዱስ ገብርኤል እና ቅዱስ ሚካኤል ለሰው ነው የተፈጠሩት። ሰው ነው የሚያግዙት። ራኩስ ክርስቶስ ወደዚህ ምድር የመጣው ለሰው ነው። የተጠመቀው ለሰው ነው። የጾመው ለሰው ነው። በጥፊ የተመታው ለሰው ነው። እድላችን እግዚአብሔር ነው። እድላችን ሰው ሆኖ መፈጠር ነው። እድላችን የጸጋ ልጅነት ነው። ጥምቀት እድላችን የዘላለም ሕይወት መንግሥተ ሰማያት ነው። የ40 ቀን እድላችን ምንድን ነው ማለት ነው? ሙሉ አካል። የስብከታችን ርዕስ የ40 ቀን እድል የሚል ይሆናል። ምንድን ነው ያልኳችሁ? አዎ የ40 ቀን እድል ሲባል እንሰማለን አይደለም? የ40 ቀን እድል የሚባል ነገር አለ ወይ? የ40 ቀን እድል የሚባለው ምንድን ነው? አንዳንድ ሰዎች እድሌ ተወስዶብኛል ብለው የሚያስቡ ሰዎች አሉ። አንዳንድ ደፋሮች ደግሞ እድላችሁን እናስመልስላችኋለን ብለው ሰዎችን ወረፋ የሚያስይዙም አሉ። እናጠምቃለን የሚሉ ሰዎች በተለይ እናውቅላችኋለን የሚሉ ግንባርና ዓይን መዳፍ እያዩ ያንተን እድል ሌላ ሰው ወስዶታል፣ እድልህን ሌላ ሰው እየተጠቀመበት ነው፣ እድልሽ ተወስዶብሻል ብለው የሚናገሩ ሰዎች አሉ። አንዳንዶችም እኔ እድለቢስ ነኝ፣ እድሌ ጠማማ ነው፣ አመዳፋሽ ነኝ፣ የኔ እድል በቃ ይሄ ነው ብለው የሚያስቡ ሰዎችም አሉ። እና በጥቅሉ እድል ማለት በተለይ የ40 ቀን እድል ማለት ምን ማለት ነው? በዚህ ዙሪያ ቤተክርስቲያናችን የምታስተምረው ትምህርት ምንድን ነው የሚለውን በዝርዝር እንመለከታለን። ፈጣሪያችን በቸርነቱ በድጋሚ ጥበቡንና ሚስጥሩን እንዲገልጥልን መልካም ፈቃዱ ይሆንልን። በመጀመሪያ ደረጃ እድል የሚለው ቃል ዝም ብሎ ቃላዊ ፍቺውን ስንመለከተው ስጦታ ማለት ነው። የታደለ ማለት የተሰጠው ማለት ነው። የሚታደል ማለት የሚሰጥ ማለት ነው። አንድ ሰው እድለኛ ነኝ ሲል የተሰጠውን ስጦታ ነው የሚያመለክተው ማለት ነው። ትርጉሙ እሱ ነው። በተለይ ደግሞ አሁን በመንፈሳዊ ማህበር በተለይ በዝክር ጊዜ ወይም ነዳያንን ለመርዳት ስናስብ የሆነ ብዙ ነገር ዳቦም ሊሆን ይችላል፣ ቆሎም ሊሆን ይችላል፣ እንጀራም ሊሆን ይችላል፣ ሳንቲምም ሊሆን ይችላል። አንድ ሰው ይህንን ውሰድና አድል ሲባል ለአንዱ ትልቅ ለአንዱ ትንሽ አይደለም፣ እኩል ነው ለሁሉም ማለት ነው። ለሁሉም እንዲደርስ ተደርጎ የሚሰጥ ነው እድል። ለሆነ ክፍል ተሰጥቶ ለሆነ ክፍል ደግሞ የማይሰጥ አይደለም። በነገራችን ላይ እድል የሚለው ሁለት ትርጓሜ ነው ያለው። አንደኛው ዓለማውያኑ እድል ሲሉ እና ሁለተኛው መንፈሳውያኑ ወይም በክርስትናው ዓለም እድል ሲባል ይለያል። ብዙ ሰዎች ግን የዓለማውያኑን እሳቤ ቤተክርስቲያን አምጥተው ሲምታታባቸው እናያለን። እድል የሚሉት ሰዎች ሰፍረው ቆጥረው የሰጧቸውን ወይም ይሄ ነው ያሏቸውን ይዘው መጥተው በመንፈሳዊ ሚዛን አስቀምጠው ሲሰቃዩ እንመለከታለን። እሱን ነው አጥረተን የምንሄደው ማለት ነው። እና አሁንም የምናስበዋል በቃ የኔ እድል ይሄ ነው ከዚህ አያልፍም እግዚአብሔር እንዲህ ነው ኑር ያለኝ ብለው የሚያስቡ ሰዎች አሉ። በቃ እንዲሆነ ገሌ ሲባል እድሉ ነው፣ ምንም ማድረግ አይቻልም፣ ይሄ የተጻፈለት ነው፣ የ40 ቀን እድሉ ነው የሚሉ ሰዎች አሉ። መከራ የሚድረስበት ድሃም ይሁን የሆነ ችግር የሚያጋጥመው ወይም መልካም ነገር ያጋጥመው ከገሌ ይልቅ ገሌ ለምን አገኘ ሲባል እሱ እድሉ ነው፣ የተጻፈለት ነው። የገሌ ደግሞ በቃ የተጻፈለት ነው፣ እሱ አመዳፋሽ ነው፣ እሱ ዱል ጠማማ ነው። ያኛው ደግሞ
የሰው መውደድ አለው ወይም ግንባሩ በሰው ፊት የተለየ ነው ብለው የሚያስቡ ሰዎች አሉ። እና እሱን ምን ማለት እንደሆነ በተወሰነ ደረጃ ለዚህ ጉባኤ በሚመጥን መልኩ ለመመልከት እንሞክራለን። በመጀመሪያ በዓለሙ እሳቤ ወይም ዓለማውያን እድል ሲሉ ምን ማለታቸው ነው? በቀላሉ የሚገኝ በአጋጣሚ የተገኘ ያልታሰበ ነገር ለሌላው ያልተሰጠን እድል ይሉታል። በቀላሉ የተገኘ ስለሆነ እድለኛ ይባላል። ያገኘው ሰው በአጋጣሚ የተገኘ ነው ብለው ስለሚያስቡ በአጋጣሚ የተገኘውን ነገር እድል ይሉታል። ለምሳሌ አንድ ሰው በመንገድ እየሄደ መሬት ላይ የወደቀ በአፈር በጭቃ ወይም በአቧራ የተበላሸ 100 ብር ወይም 200 ብር ቢያገኝ ሰው እየረገጠው ሄዶ ማለት ነው። ሌሎቹ እየረገጡት አልፈዋል፣ እሱ ግን አገኘው። ስለዚህ ያገኘው ሰው እድለኛ ይባላል ማለት ነው። አልደከመበትም፣ አልለፋበትም። በዛ በኩል ሲሄድ ድንገት ነው ያገኘው። እንዲህ አይነቶቹን ነገር እድል ይሉታል ሰዎች ማለት ነው። በዓለሙ እሳቤ እንዲህ አይነቱ ነገር እድል ይባላል። በቀላሉ የሚገኝ በአጋጣሚ ያልታሰበ ነገር ለሌላው ያልተሰጠ። በጣም የሚገርመው ደግሞ አስቀድሞ የተወሰነ እጣ ፈንታ የሚሉ ሰዎችም አሉ። እንደውም አንድ ፈላስፋ ስሙን መጥራት አልፈልግም፣ ይህንን ዓለም የቲያትር መድረክ ነው ይለዋል። በዚህ ዓለም የምንኖረው ሰዎች ተዋናያን ወይም ደግሞ ገጸ ባህሪያቶቹ ነን። እግዚአብሔር ደግሞ የቲያትሩ ደራሲ ነው ይልና ሁላችንም መሆን ያለብንን ነገር አስቀድሞ ወስኖታል። አንድ ቲያትር ጸሐፊ አንዱን ሌባ ያደርገዋል፣ አንዱን ፖሊስ ያደርገዋል፣ አንዱን ገዳይ ያደርገዋል፣ አንዱን ተገዳይ ያደርገዋል። ስለዚህ ቲያትሩ አይቀየርም። ያ ሟች ይሞታል መጨረሻ ላይ፣ ያ ገዳዩም ይገድለዋል መጨረሻ ላይ። የሚያለቅሰው ያለቅሳል፣ የሚስቀው ይስቃል፣ የሚሰርቀው ይሰርቃል፣ የሚያባርረው ያባርራል፣ የሚያዘው ይያዛል። ወስኖ ነው የጻፋቸው። ልክ እንደዚህ እግዚአብሔር ወስኖብን ነው የምንኖረው እና ዝም ብሎ ድካም ነው። እግዚአብሔር ወስኖብናል። ዝም ብለን ነው የምንደክመው እንጂ የቲያትሩ ደራሲ ወይም በጠቅላላ ሕይወታችንን ወስኖ ያስቀመጠው እግዚአብሔር ነው ብሎ የሚናገር ደፋር ሰው አለ። ሰዎች እንደዚህ አድርገው ይተረጉሙታል። ግን አይደለም፣ እንደሱ አይደለም። ተወስኖብን አይደለም የተፈጠር ነው። ተወስኖብን አይደለም የምንኖረው። ምእመናን ተወስኖብን ብንኖር ኖሮ ይሄ ጉባኤ አያስፈልግም ነበር። ምን ያደርጋል? ለተወሰነበት ሰው፣ ሞት ለተፈረደበት ሰው፣ ገሃነም ለሚገባ ሰው፣ ሲኦል ለሚወርድ ሰው ይሄ ሁሉ ድካምና ልፋት ምን ያደርጋል? እግዚአብሔር ወስኖ ከሆነ የፈጠረን ለምንድን ነው ወደዚህ ምድር መጥቶ የተሰቀለው? ደግሞ ሲናገር የምፈርድባችሁ እኔ አይደለሁም ቃሌ ነው፣ ለእያንዳንዱ ደግሞ እንደ ሥራው እከፍል ዘንድ ዋጋዬ ከኔ ጋር ነው። ለምናል ሰው ከተፈረደበት ከተወሰነበት እንደ ስራችሁ ነው የምከፍላችሁ ለምን ይላል እግዚአብሔር። አልተወሰነብንም። ተወስኖብን አይደለም የተፈጠር ነው። የምንሆነውን ያውቃል። አዎ ያውቃል፣ እንዴ እግዚአብሔር ስለሆነ ማለት ነው። ግን በእኛ ነፃ ፈቃድ ጣልቃ አይገባም። በኋላ በዝርዝር እንመለከተዋለን። እና እጣ ፈንታዬ ነው፣ በቃ የእኔ እድል ይሄ ስለሆነ ነው ይላሉ። እያለቀሱ እየተበሳጩ በእንዲህ አይነት ሁኔታ እየኖሩ የእኔ እድሌ ነው፣ በቃ ምንም ማድረግ አልችልም፣ እግዚአብሔር ጽፎ የሰጠው። ሰዎችም ሲሉ የአንተ እጣ ፈንታ ይሄ ስለሆነ ነው፣ በቃ ከዚህ እንዳታልፍ አድርጎ እግዚአብሔር ስለፈጠረ ነው ብለው የሚያስቡ ሰዎች አሉ። ይሄ በዓለማውያኑ እሳቤ እድል ማለት ይሄ ነው። በመንፈሳዊው ዓለም በክርስትናው አስተምሮ እድል ማለት ምን ማለት ነው? ልብ አድርጉ። በዓለማዊው እሳቤ ያልታሰበ በአጋጣሚ ለሌላው ያልተሰጠ እና የተጻፈ እጣ ፈንታ የሚለውን ወስደው ራሳቸውን ከዚህ አንጻር ሰዎች ምን ይላሉ? ሲያገኙት እድለኛ ነኝ ይላሉ፣ ሲያጡት እድለ ቢስ ነኝ ይላሉ። ሲያገኙት እድለኛ ነኝ ይላሉ፣ ሲያጡት እኔ አመዳፋሽ ነኝ እድለ ቢስ ነኝ ብለው በራሳቸው ያማርራሉ። ዓለም በሰጣቸው ሚዛን ማለት ነው። ወደ መንፈሳዊ ውሳቤ እንምጣ። መነሻ የማደርገው የመጽሐፍ ቅዱስ ክፍል ቃል በቃል እድል የሚለው ቃል ስላለ ለትርጓሜውም ለምናመጣው ምስጢር ስለሚመች የሉቃስ ወንጌል ምዕራፍ 10 ከቁጥር 38 ጀምሮ ያለውን ክፍለ ንባብ ነው። እንደዚህ ይላል። ሲሄዱም እርሱ ወደ አንዲት መንደር ገባ ይላል። ክብር ምስጋና ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስን ነው። ወደ አንዲት መንደር ገባ፣
ማርታ የተባለች አንዲት ሴትም በቤቷ ተቀበለችው። ለእርሷ ማርያም የምትባል አንዲት እህት ነበረቻት። እርሷ ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች። ማርታ ግን አገልግሎት ስለበዛባት ባከነች። ቀርባም ጌታ ሆይ እኔ እንድሰራ እህቴ ብቻዬን ስትተወኝ አይገድህምን? እንኪያስ እንድታግዘኝ ንገራት አለችው። ኢየሱስም መልሶ ማርታ ማርታ በብዙ ነገር ትጨነቂያለሽ፣ ትታወኪማለሽ። የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያምም መልካም ዕድልን መርጣለች፣ ከእርሷ አይወሰድባትም አላት ይላል። አሁን ልክ እንደ ሐዲስ ኪዳን የመጽሐፍ ቅዱስ የመጽሐፍት መምህራን ወይም መተርጉማን እንደነ መጋቤ ሐዲስ መልአክ እያንዳንዱን በዝርዝር ማስቀመጥ አልችልም። ከተነሳውበት አውድ ግን ከዚህ ገጸ ንባብ ወይም ክፍለ ንባብ አራት ነገሮችን ማውጣት ይቻላል። እድልን በተመለከተ ማለት ነው። የመጀመሪያው እድል ስንል ለሁሉ የተሰጠ ነው። በመንፈሳዊ ሕይወት ማለት ነው። ለሁሉም የተሰጠ ፍጡር ለተባለ በሙሉ ደግሞ አጥብበን ስናየው ለሰዎች ልጆች በሙሉ የተሰጠ ነው እድል ማለት ነው። ለአንደኛው የተሰጠ ለሌላኛው ያልተሰጠ አይደለም። ስለዚህ በክርስትናው ዓለም እድለ ቢስ የሚባል ነገር የለም ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አንዲት መንደር ገባ ነው የሚለው። ያንን መንደር በዓለም ብንመስለው የመጣው ወደ ዓለም ነው። የተቀበለችው ግን ማርታ ናት። ለማርታ የተለየ ነገር አልተደረገላትም። አስቀድሞ እንደሚመጣ መልእክት አላከባትም፣ ወይም እሷ ብቻ እንድትቀበለው አላወጀም። ሌሎቻችሁ እንዳትወጡ እንዳትቀበሉኝ አላለ። መንደር እንደምናውቀው ብዙ ቤቶች፣ ብዙ ሰዎች የሚኖሩበት አንድ የተወሰነ ስፍራ ነው። አንድ ቤት ብቻ አይደለም፣ አንድ ሰው ብቻ አይደለም በመንደር የሚኖር ብዙ ቤቶች፣ ብዙ ሰዎች የሚኖሩበት ነው። ማርታ ብቻ ወጥታ ተቀበለችው። ልብ አድርጉ፣ ወደ ሁሉም ነው የመጣው ክርስቶስ። እድል ለሁሉም የሚሰጥ ነው በመንፈሳዊ ሕይወት። ሁለተኛው ይሄ ንባብ የሚነግረን ሁለተኛው እድል ለሁሉም የሚሰጥ እንጂ ደግሞ የሚወሰነው በተሰጣቸው ሰዎች ነፃ ፈቃድ፣ በተሰጣቸው ሰዎች ነፃ ፈቃድ። ወደ መንደር ሲገባ ክርስቶስ ከመንደር ግን ሮጣ መታ የተቀበለችውና ወደ ቤቷ እንዲገባ ያደረገችው ማርታ ናት። ነፃ ፈቃዷ ነው። ስለመጣች አገኘችው። ግባ ስላለችው ወደ ቤቷ ገባ። አሁንም ልክ እህቷን ደግሞ ተመልከቱ። ማርታ መጣችና በቤቱ ውስጥ ከተቀበለችው በኋላ ወደ ጓዳ ገባች። ይሄም ነፃ ፈቃዷ ነው። እህቷ ማርያም ግን ወደ ጓዳ መግባት ስትችል በፈቃዷ እግሩ ስር ቁጭ ብላ ትማር ጀመር። ይሄም ነፃ ፈቃድ ነው። አንቺ ተማሪ፣ አንቺ ደግሞ ጓዳ ግቢ አላለም ክርስቶስ። የራሳቸው ነፃ ፈቃድ ነው። ልብ አድርጉ። አሁን አንድ ጥያቄ ልጠይቃችሁ። እዚህ መተን እየተማርን ነው። እዚህ መተን እንድንማር ወይም እዚህ የተገኘ ነው በማፈቃድ ነው? መልሱልኝ። በማፈቃድ ነው? በእግዚአብሔር ፈቃድ ነው። በጣም ጥሩ። እዚህ የተገኘ ነው እግዚአብሔር ስለፈቀደልን ነው አይደል? በእግዚአብሔር ፈቃድ ነው የተገኘው። ጥሩ። እዚህ መገኘት ፈልገው ወይም መገኘት የነበረባቸው ግን ያልተገኙ ሰዎችስ ማን ስላልፈቀደላቸው ነው? እግዚአብሔር ስላልፈቀደላቸው ልንል አንችልም። የቀሩት እግዚአብሔር ስላልፈቀደላቸው፣ የመጡት እግዚአብሔር ስለፈቀደላቸው አይደለም። ለምን? እግዚአብሔር ሰኞም ማክሰኞም ረቡዕም ሲፈቅድ አይኖርም። እንደ ክፍል አለቃ ማለት ነው። ወይም እንደ ድር መሪ በየሰዓቱ በየቀኑ ሲፈቅድ አይኖርም። ፈቃዱ አንዲት ናት። የእግዚአብሔር ፈቃዱ መልካም እንድናደርግ፣ የእግዚአብሔር ፈቃዱ በነፍስ እንድንድን፣ የእግዚአብሔር ፈቃዱ ወደ ቤተክርስቲያን እንድንመጣ፣ ቃለ እግዚአብሔር እንድንሰማ፣ ንስሐ እንድንገባ፣ ቅዱስ ሥጋውና ክቡር ደሙን እንድንቀበል መልካም ማድረግን ፈቅዷል እግዚአብሔር። ወደዚህ ወደ ትልቁ የእግዚአብሔር ፈቃድ የቀላቀለን የእኛ ነፃ ፈቃድ። ሌላ ቦታ መሄድ እንችላለን። ነፃ ፈቃዳችንን ተጠቅመን የመጣ ነው። በደመና ጠቅልሎ አላመጣ ነው። አንዳንዶቻችን መሄድ የምንችልበት ብዙ ቦታ ነበረ፣ ዘግተን የመጣ ነው። በትራንስፖርት በመኪናችን በእግር ጉልበታችንን፣ ጊዜያችንን፣ ገንዘባችንን መስዋዕት አድርገን መጥተናል። የሚበልጠው ይሄ ነው ብለን ማንም ሰው ሳያስገድደን፣ ግን ከትልቁ ፈቃድ እግዚአብሔር ጋር አቀላቀለን። ሌሎቹስ ፈቃዳቸውን ያስቀራቸው።
የሚበልጠውን ነገር ፈልገው ማለት ነው። ከአቅማቸው በላይ የሆነ ጉዳይ ካጋጠማቸው በስተቀር ግን ፈቃዳቸው ምናልባትም እየመጡ አንድ ወዳጃቸው ደውሎ የት ነህ ሲላቸው ወደ መድኃኔዓለም እየሄድኩ ነው፣ ና እባክህ ነገ እንማራለን አሁን አንድ ሁለት እንበል ብሎ የታጠፈ ሰውም ይኖራል። እና ነገ እንሄዳለን ብሎት ተደውሎለት የወጣ ሰውም ይኖራል። ፈቃዳችን ነው። ቅዳሴ እየተቀደሰ ማቋርጠን ልንወጣ እንችላለን። እግዚአብሔር በፈቃዳችን አይደራደርም። ቅዳሴ እየተቀደሰ የት ነው የምትሄደው ብሎ ሊቀስፈን አይችልም። እግዚአብሔር እንዲህ አይነት ጨካኝ አምላክ አይደለም። እኔ እየተናገርኩ እንዴት ትተኛለህ ብሎ በጥፊ አይመታንም። እግዚአብሔር በእኔ ቤት እኔ በምመለክበት የእኔ ቃል እየተነገረ እንዴት ታላግጣለህ? እንዴት ታሾፋለህ? እንዴት ማህበራዊ ሚዲያ ውስጥ ገብተህ ትኳትታለህ ብሎ እግዚአብሔር ጣታችንን ሽባ ያደርገው። እንዴት እዚህ ሰው ታማለህ? እንዴት እንዲህ ተልካሻ ነገር ታደርጋለህ በእኔ ፊት ብሎ እግዚአብሔር እርምጃ አይወስድብንም። ዝም ነው የሚለው፣ ጸጥ ነው የሚለው። የሱን መንበር የሱን የክብሩ መገለጫ ቤተ ክርስቲያን በደሙ የተዋጀችውን ቤተ ክርስቲያን ከአንድ የመሰብሰቢያ ሸንጎ ወይም ፍርድ ቤት ወይም ከአንድ የሆነ ቢሮ ስናሳንሰው ዝም ነው የሚለው እግዚአብሔር። በኋላ እናወራርዳለን። በነጻ ፈቃዳችን ያደረግነውን ነገር በኋላ ስለምናወራርደው ማለት ነው። በኋላ ያኔ በሚመጣበት ጊዜ መልስ ስለምንመልስ ስለምንጠየቅ ማለት ነው። አሁን ምንም የነጻነት አምላክ ይላሉ አንዳንድ ሰዎች። እግዚአብሔር አዳም እንደሚበድል ያውቃል። አዎ ያውቃል። እና ለምን ፈጠረው ይላሉ። ጅልነት ነው ይሄ። እና ሲበላ ለምን ዝም አለው ይላሉ። በልቶ ክብሩ እንደሚገፈፍ እንደሚዋረድ እያወቀ ለምን ወደ በለሱ ስትሄድ ሔዋን ቀጥፋ ስትሰጠው ለምን ዝም አለ ይላሉ። የሚገርም ነው። እና ምን ያርግ እግዚአብሔር የፈጠረው እኮ ሰው ነው፣ ሮቦት አይደለም። እንደፈለገ የሚያሽከረክረው ነፃ ፈቃድ ሰጥቶ ነው የፈጠረው። ቀድሞ ነገረው፣ ከዚህ ትበላለህ፣ ከዚህ ደግሞ አትበላም አለው። አትበላም ብያለሁ፣ አትበላም አይደለም ያለው፣ እንዳትሞት። ይሄ ይገልሃል። እኛ ልጆቻችንን ስናዝ እኮ አታድርግ ነው፣ አትሂድ፣ አትነሳ፣ አትቀመጥ፣ አትብላ፣ አትጠጣ፣ አታድርግ፣ አትንካ ነው ምንድነው። ምክንያቱን አንነግረው። አንዲት አያት የልጃቸውን ልጅ አስቆረበው እግራቸው ስር አስቀምጠውታል እና ልጁን አፍን ያዛሉት። አፉን በሸማው ይዟል። ከዛ ትንሽ ቆይቶ ገለጥ ያደርገዋል። አፍን ያዝ ይሉትና መታ ያደርጉታል፣ ይይዛል። አሁን ትንሽ ቆይቶ ደግሞ ሲያዩት ልጅ አይደል ይረሳውና ይገልጠዋል። እየኮረኮሙ አፍን ያዝ ብያለሁ ይሉታል፣ አሁንም ይይዛል። ከዛ መጨረሻ ላይ አፍን ያዝ ሲሉት ቀናልና አያቴ አፍ የሚያዘው ግን ለምንድን ነው አለ። አንተ ደግሞ መጠየቅ ትወዳለህ፣ ያዝ ብያለሁ ብሎ በኩርኩም። እንደዚህ አይባልም። ይሄ ልጅ ሃይማኖትን ለመካድ ቅርብ ነው። ቤተክርስቲያን ምንም መልስ የላት። ብያለሁ ነው የምትለው ይላል መጨረሻ። ለልጆቻችን ጥያቄ ቀስ ብለን ማስረዳት አለብን። ጠያቄዎች ናቸው፣ ትክክል ነው። ማስረዳት ጊዜ ሰጥተን በስነ ስርዓቱ እና እግዚአብሔር እንደዚህ አይደለም። ነግሬያለሁ እንዳትበላ ብያለሁ አላለም። ከዚህ ከበላ ትሞታለህ ያለው በደንብ ነግሮታል። ነፃ ፈቃዱን አልተጋፋው፣ በላ፣ ሞተ፣ በቃ አለቀ። እኔ እንደውም በጣም የሚደንቀኝ ገልብጣችሁ አስቡት። እንደሚበድለው እያወቀ መከራ እንደሚያደርስበት በሱ ምክንያት መጥቶ በጥፊ እንደሚመታ እያወቀ የሰው ልጅ እንዴት ፈጠረው? እያወቀ እናንተ ብትሆኑ ሰው ትፈጥራላችሁ? እንደሚበድላችሁ እያወቃችሁ፣ እንደሚሰቅላችሁ እያወቃችሁ ወደ እናንተ ሕይወት ታመጡታላችሁ? ይሄን ሰው ገሏ እንደሚገላችሁ እያወቃችሁ፣ በጦር እንደሚወጋችሁ እያወቃችሁ ቀድማችሁ ትፈቱታላችሁ? እንዴት ይሆናል? ቸርነቱ በጣም የሚገርም ነው። አድነዋለሁ፣ ቢበድልም አድነዋለሁ ብሎ። ስለዚህ እግዚአብሔር በእኛ ፈቃድ በጭራሽ ጣልቃ አይገባም፣ በፍጹም። እሱን ነው ማርታም በፈቃዷ ጓዳ ገባች፣ ማርያምም በፈቃዷ እግሩ ስር ቁጭ አለች። ግን ማርታ ትንሽ መረበሽ ጀመረች፣ ነፃ ፈቃዷን ተጠቅማ ማለት ነው። ወጥታ ስትመለከት እህቷ ቁጭ ብላለች፣ ለእሷ ቁጭ ብላለች። የእግዚአብሔርን ቃል እየሰማች አይደለም፣ ስራ ፈታ ቁጭ ብላለች። እሷ ባከነች፣ ተጨነቀች። ጭራሽ እህቷን ሁሉ ወደ ጓዳ ልታስገባት ፈለገች እና ክርስቶስን ተናገረች። ንገራት እንጂ ለምን ዝም ትላለህ?
እኔ ብቻዬን ስደክም ስትተወኝ ስራ ፈታ እዚህ ስትቀመጥ እንዲህ አይደል የምናስበው? የት ነው የምትሄደው? ቤተክርስቲያን። የት ነው የምትሄጂው? ቤተክርስቲያን። ምንድነው ነጋ ጠባ ቤተክርስቲያን? የስራ ፈት መጠራቀሚያ ምንል ሰዎች አለ። ቤተክርስቲያን የሚሄድ እንደ ስራ ፈት፣ በየገዳሙ የሚሄድ ዝም ብለህ ስራ አትሰራም እንዴ? በየገዳሙ አንዴ ገብርኤል አንዴ ምናምን እያልክ የሚሉ ሰዎች አሉ። በጣም ነውር ነው። በጣም እነሱ የሚሰሩ ወደ ቤተክርስቲያን የሚመጡት ደግሞ ስራ ፈት የሚመስሏቸው ሰዎች አሉ። በአግባቡ ስራውን መስራት አለበት። መምከርና ማሳቀቅ ይለያል። ተስፋ ማስቆረጥና መምከር ይለያል። ጥሩ ነው ወደ ቤተክርስቲያን የሚሄድ ግን ደግሞ ቤተሰብንስ እንዴት ነው? ስራንስ እንዴት ነው? አይ እግዚአብሔር ያውቃል እያልክ ነው አይደለም። እንደሱ አይደለም። እግዚአብሔርማ ያውቃል፣ ግን ደግሞ እግዚአብሔር መፈታተን ደግሞ አይቻልም። እዚህ ያለውን ነገር አስተካክለ ነው እንዲህ አድርገህ ይባላል። አንዳንድ ሰዎች አሉ ትክክል ነው ዝም ብለው በዋል ፈሰስ ሲሆኑ ዝም ብለው ቤተክርስቲያን ብቻ በመምጣታቸው የሚጸድቁ ይመስላቸው ማለት ነው። ቤተሰቦቻቸውን እየበተኑ ማለት ነው። የማይማሩ የማይሰሩ ማህበራዊ ህይወታቸው ዜሮ የሆነ ዝም ብለው መጥተው ወይ አይመንኑ አይመነኩሱ ወይ ገዳማ ሄዱ እንዲሁ ዝም ብለው ቤተክርስቲያን ውስጥ ከዛ መጨረሻ ላይ የሚያማርሩ ማለት ነው። እሱ ነው አይፈልግም እግዚአብሔር። እሱ አይደለም። ዓላማ ያለው አመጣጥ ነው መምጣት ያለበት። ዓላማ ያለው አመጣጥ። አንዳንዶቹም ብንን ይሉና ሄድኩ ምን አገኘው ይላሉ። እሺ ሄድክ ምን አገኘው? ይኸው ያንተ ጓደኞች የሚሉ ሰዎችም አሉ። የት ሄዱ የኛ ጓደኞች? ገነት አልገቡ መንግስተ ሰማያት የት ሄዱ? እዚሁ ምድር ላይ ነው ያለ ነው። ምናልባት እነሱ ነጭ እኛ ጥቁር እንጀራን በላይ ይሆናል። ልዩነቱ ይሄ ካልሆነ በስተቀር ይሄ ደግሞ የዚህ ዓለም ማቴሪያል በዛ መልኩ ልዩነት ሊፈጥር አይችልም። ነፍስን ማዳን ነው ዋናው ትልቁ ነገር ማለት ነው። ግን እሷ ለምንድን ነው ዝም የምትለው አለችው ክርስቶስ። ይህን ጥያቄ ማለፍ የሚያመጣው መሰናክል ብዙ ስለሆነ ክርስቶስ ከግሳጼ ጋር ተናገራት ማለት ነው። ማስተካከል ስለነበረበት እኔ እንድሰራ ብቻዬን እህቴ ስትተወኝ አይገድህም? እንኪያስ እንድታግዘኝ ንገራት አለችው። ኢየሱስ መልሶ እንዲህ አላት፣ ማርታ ማርታ በብዙ ነገር ትጨነቂያለሽ፣ ትታወቂያለሽ፣ ትታወቂማለሽ አላት። ያንቺ ጓዳ መግባት ምንም አይሰራም አያስፈልግም አላለም። አንዳንድ ሰዎች ለነቀፌታ ይጠቀሙበታል። ምንድነው ጓዳ ማለት? ዋናው መንፈሳዊ ህይወት ነው የሚሉ አይደለም። ምንድነው ስራ ማለት? ምንድነው ሩጫ? ለነፍስም ማስብ እንጂ ይላሉ። አይደለም። መሮጥን አልነቀፈም። ጓዳ መስራትን አልነቀፈም። እንደ እናቶቻችን በዓል ሲከበር የሚበላውን የሚጠጣውን እርጥቡ እየጨሰባቸው ደረቁ እየነደደባቸው ያዘጋጃሉ እኮ እንግዳ ይቀበላሉ። ቤተክርስቲያንም እንግዳ እንድትቀበሉ ባካችሁ እርዱኝ ትላለች። ይሄን አልነቀፈም ክርስቶስ፣ ስራውን አልነቀፈም። የነቀፈው ግን በብዙ መጨነቅን ነው፣ በብዙ መታወክን። የሚያስፈልገው ግን ጥቂት ነው። ያስፈልጋል ግን ጥቂት ነው። ያስፈልጋል ግን አንድ ነው። ያንቺ ጭንቀት ግን ብዙ ነው። ጭራሽ እህትሽንም ልታሰናክያት ታስቢያለሽ። ተያላት። እሷ መልካሙን እድል መርጣለች፣ ከሷ አይወሰድባትም። ሁለተኛው እድል በፈቃድ የተመሰረተ ነው። ሶስተኛው መልካም የሆነ ነው። ከክርስቶስ ንግግር መልካሙን እድል መርጣለች። ተሰጥቷታል አላለም? አይገርማችሁ? መልካም እድልማ ለሁሉም ነበር የተሰጠው፣ እሷ ግን መረጠች። ብዙ ሰዎች መልካም እድል በፊታቸው ነው፣ ግን አይመርጡትም። በነፃ ፈቃዳቸው ተጠቅመው ረግጠው ትሄዳሉ። እነዚህ ሰዎች እድለቢስ ሊባሉ አይችሉም። ማርታ እድለቢስ አይደለችም። ማርያምም እድለቢስ አይደለችም። ለማርያም መርጦ አይደለም የሰጣት፣ ለሁሉም የተሰጠውን እድል ግን ቁጭ ብላ ተማረች። እሷ መልካሙን እድል መርጣለች አለ። የምርጫ ሲያከብር ክርስቶስ መልካሙን እድል መርጣለች። ስለዚህ ከሷ አይወሰድባትም። ሶስተኛው እድል መልካም ነው። ጠማማ እድል ብሎ ነገር የለም። ሸፋፋ እድል የለም። እድል ከሆነ መልካም ነው በክርስትና ህይወት ማለት ነው። እድሌ ጠማማ ነው አይባልም በክርስትና ህይወት። በኋላ አሳያቸዋለሁ እንዴት እንደማይባል። ሶስተኛው መልካም የሆነ ነው እድል። አራተኛውና የመጨረሻው እድል የማይቀማ ነው። ማንም ሰው በክርስትናው ያገኘውን እድል ማንም ሰው ሊቀማው አይችልም። ማንም ሰው ራሱ በገዛ ፈቃዱ ካልጣለው በስተቀር ራሱ ጠጥቆት ካልሄደ በስተቀር ማንም ሰው እድሌ ተወስዶብኛል የሚል ጅል ነው፣ የመጨረሻ ጅል ነው። አንተ ካልጣልከው ያንተን እድል ማንም ሰው አይወስደው በጭራሽ። ራሱ ዲያብሎስ እንኳን አይችልም፣ መቀማት አይችልም። የተሰጠ እድል አይነጠቅም። ካገኙ የማያጡት ከገቡ የማይወጡበት ይላል።
በጣም አይነጠቅም። እግዚአብሔር የሰጠውን እድል አይነጥቅም እሱ ሰዎች ካልገፉት በስተቀር ማለት ነው። ይሄ እድል ምን አይነት ነው? አንደኛ እድል በክርስትና ራሱ እግዚአብሔር እድል ክብር ምስጋና ይግባውና ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የኛ እድላችን እግዚአብሔር ነው። የኛ እድል ክርስቶስ ነው። ምን ማለት ነው? እድል የተሰጠ ለማ ለሁሉ የሚቀበሉትስ በነፃ ፈቃዳቸው። እኛ እግዚአብሔር ነው እድላችን። ራሱን ነው የገለጠው፣ ራሱን ነው የሰጠን እንጂ እኛ ስጠን ብለን ወይ ለምነን ወይ በሆነ መኪያት አዘጋጅተን ወይ ደግሞ ደርሰንበት አይደለም። ሃይማኖት መገለጥ ነው የሚባለው ለዚህ ነው። ራሱን በራሱ ነው የገለጠው እግዚአብሔር። ራሱ ነው የፈጠረን፣ ራሱ ነው ራሱን የሰጠን። ስለዚህ የኛ እድላችን ራሱ እግዚአብሔር ነው። የክርስቲያኖች እድል ፈንታ ጽዋ ተርታ እግዚአብሔር ነው። መዝሙረኛው ቅዱስ ዳዊት በመዝሙር 15 ቁጥር 5 ላይ እግዚአብሔር የርስቴ እድል ፈንታዬና ጽዋዬ ነው፣ ዕጣዬንም የምታጠና አንተ ነህ ይሏል። እድል ፈንታዬ፣ ጽዋ ተርታዬ፣ ዕጣዬ አንተ ነህ ይሏል እግዚአብሔር። የመጀመሪያው እድል በክርስትና እግዚአብሔር። ሁለተኛው እድል በክርስትና ሰው ሆኖ መፈጠር። እንደምንመለከተው ዛፍ እንደምናውቃቸው አራዊትና እንስሳ አንዱን አድርጎ እግዚአብሔር ሊፈጥረን ይችል ነበር፣ ይችላል። ግን ደግሞ እኛ ሰዎች ነን። አይገርም? ሰው ሆነን ለመፈጠር ያስገባነው ማመልከቻ የለም። ሰው አድርጎ ፈጠረን። ሰውን ሲፈጥር ሌሎቹን ፍጥረታት ከፈጠረበት መንገድ በተለየ ሲያከብረውም በተለየ መልኩ ነው። ሰው ሆኖ መፈጠር ብቸኛ እድል ነው። ይሄ መልካም እድል ነው። ይሄ የማይነጠቅ እድል ነው። ይሄ ጠማማ እድል አይደለም። ሰው ሆኖ መፈጠር ይሄ እድል ቢስነት አይደለም። ሰው ሆኖ መፈጠር ራሱ እንኳን ክርስቶስ ሲፈጥረን እግዚአብሔር ልዩ አድርጎ ነው የፈጠረን። ስንበድል ደግሞ ሲያድነን ልዩ አድርጎ ነው ያዳነን። በተለየ ጥበቡ ነው ያዳነን። ራሱ እኛን መስሎ እኛን አሉ ስጋ ለብሶ በጥፊ ተመቶ ምራቅ ተተፍቶበት ሰው መሆን እድል ነው። መጨረሻ ሰው መሆን ይሻለናል አለ። እዛ የኢትዮጵያውያን ኮሜዲያን የሰሩት አንድ ጭውውት ነው እና ገጠር ላይ ሁለቱ አብረው ለመሄድ ባልና ሚስቱ ገንዘብ የላቸውም። ለአንድ ሰው የሚጠየቀው እንግዲህ በዛ ወቅት 50 ብር፣ ስለዚህ 100 ብር የላቸውም እና አንቺ ለምን ማዳበሪያ ውስጥ ገብተሽ እቃ ነሽ ብዬ ለምን አልጭንሽም ማለት እና አንድ ሰው በእቃ አንድ ሰው ደግሞ በሰው 50 ብር ነው የሚከፍለው። ስለዚህ ለእቃ 10 ብር ወይ 20 ብር ቢያስከፍሉን ነው እንሄዳለን ተባባሉ። እሷ በማዳበሪያ ታሰረች። ከዛ ረዳቱ መጥቶ ይሄ ምንድነው? እቃ ነው። ከዛ ሊያነሳው ሲሞክረው ከበደው ማለት ነው። 100 ብር ትከፍላላችኋል። አንድ ሰው ከሚከፍለው እጥፍ ማለት ነው። ስለዚህ ሰውየው ገመዱን ፈታና ነይ በቃ ባለቤቴ እቃ ማን ሰው መሆን ይሻላል፣ ሰው መሆን ይሻላል፣ ዋጋውም ይቀንሳል ማለት ነው። ሰው መሆን ከሁሉም ይሻላል። ይሄው ለጎጥና ቋንቋ ውስጥ ከምንወተፍ ሰው እንሆን ግድ የለም። ሰው መሆን እኮ በቂ ነው። እንትን ተወለድኩ እሱ ምን ያደርግልሃል? እንደዚህ ነኝ እሱ እኮ ተራና ተርታ ነገር እኮ ነው። ሰው መሆን በዚህ ላይ እንዴት ሌላ ነገር ጨምርበታል? ራሱ ክርስቶስ ሰው ነው እኮ። አምላክ ሰው ሆነ፣ ሰው አምላክ ሆነ። ለሰው ነው መከራ የተቀበለው። ፍጥረታት በሙሉ የተፈጠሩት ለሰው ነው። እኔ በጣም ያልተመለሰልኝ ጥያቄ አለ እስካሁን። ሁሉ የተፈጠረው ለሰው ነው። በሰማይም በምድርም ራሱ ቅዱስ ገብርኤል እነ ቅዱስ ሚካኤል ለሰው ነው የተፈጠሩት። ሰውን ነው የሚያግዙት። ራሱ ክርስቶስ ወደዚህ ምድር የመጣው ለሰው ነው። የተጠመቀው ለሰው ነው። የጾመው ለሰው ነው። በጥፊ የተመታው ለሰው ነው። ሁሉም ለሰው ነው የተፈጠረው። የሚበላው፣ የሚጠጣው፣ የሚነዳው ጠቅላላ ይህ ዓለም ለሰው ነው። ሰው ለማን ነው የተፈጠረው? በጣም እንዲገርም። ለማን ነው? የማን ቀዳዳ ለመሙላት ነው ሰው የተፈጠረው? የማንን ችግር ለማቅናት ነው ሰው የተፈጠረው? አይገርምም? ራሱ ሰው እንኳን ለራሱ ነው የተፈጠረው። ከዚህ በላይ ምን አለ? ይሄ ነው እድል። ይሄ ነው እድል። ሶስተኛው እድል ልጅነት ነው። ከሰውነት ደግሞ ጠጋ አድርጎ ከፍ አድርጎ ደግሞ ልጆቹ አደረገን እግዚአብሔር። መፍጠርማ ዛፍን ፈጥሯል። መፍጠርማ ሌላ እንስሳቱን አራዊቱን ፈጥሯል። ከመፍጠር ደግሞ ከፍ አደረገውና ወለደን እንደገና። የሚገርም ነው። አቀረበን ልጆቹ ሊያወርሰን ፈልጎ ማለት ነው። ደግሞ ልጆቹ አደረገን። የፈጠራቸው ግን ልጆቹ ያልሆኑ አሉ።
የፈጠራቸው ግን ያላደረባቸው አሉ። ይሄ ያላደረባቸው ልጆቹ ያልሆኑት ለምንድን ነው? ልጅነት እድል ነው፣ ለሁሉ የተሰጠ ነው። ያልሆኑት ግን ነፃ ፈቃዳቸውን ተጠቅመው ነው። አልፈልግም አሉ። የእግዚአብሔር ልጅነት ገፏት። አልፈልግም ካሉ መብታቸው ነው። በር ከፍታ ትጠብቃለች ቤተክርስቲያን። እድሉ ለሁሉም ተሰጥቷል። አሁን ያልተጠመቀ ሰው እኔ እድለ ቢስ ነኝ ሊል ይችላል? እንዴት ይሆናል? ቤተክርስቲያን አላጠምቅህም አላለችው። የጸጋ ግምጃ ቤት የምንላት ለዚህ ነው። የተሰጠው እድል ትኩስ ሆኖ እዚህ ያለ መውሰድ እንችላለን ማለት ነው። አያችሁት? እግዚአብሔር እድላችን ነው። ሰው ሆኖ መፈጠር እድል ነው። ልጅነት፣ የጸጋ ልጅነት፣ የሥላሴ ልጅ መሆን እድል ነው። ሶስተኛ አራተኛው እድል መንግሥተ ሰማያት፣ የዘላለም ሕይወት። ይሄ እድል ነው። አይ ከተጠመቁትም እኮ የማይገቡ አሉ እንል ይሆናል። እድል ከሆነ ለሁሉ የተሰጠ ከሆነ ለምንድነው ከተጠመቁት ውስጥም የማይገቡ የሚፈጠሩት? የሚኖሩበት ምክንያት ቅድም ያልኳችሁ ነው። የሰው ነፃ ፈቃዱ ነው። መንግሥተ ሰማያት ለሁሉም ነው የተሰጠችው። እንኳን ለተጠመቁት ላልተጠመቁትም አምነው ተጠምቀው ቢመጡ የተሰጠች ናት። ለምንድነው ሰዎች ገሃነመ እሳትን የሚመርጡት? ኧረ መጀመሪያ ሲጀመር ለምን ገሃነመ እሳትን አዘጋጀ ይላሉ አንዳንዶቹ። እግዚአብሔር አይ እንደሚቀጣ እኮ ስለሚያውቅ ነው፣ ቀድሞ ስለፈረደብን ነው ገሃነመ እሳትን ያዘጋጀው የሚለው አሉ። ሎቱ ስብሐት ክብር ምስጋና ይግባውና እንደዚህ አይደለም። የኛ እድል ፈንታችን ጽዋ ተርታችን መንግሥተ ሰማያት ናት። ገሃነመ እሳት የሰዎች ልጆች እድል ፈንታና ጽዋ ተርታ አይደለም። መጽሐፍ ቅዱስ እንደዚህ ይላል። የማቴዎስ ወንጌል ምዕራፍ 25 ከቁጥር 34 ጀምራችሁ ስታነቡ ንጉሡ በቀኙ ያሉትን ይላል። ክርስቶስ ሲመጣ በዕለተ ምጽአት የሚሆነውን ነገር ነው የሚነግረን። ንጉሡ በቀኙ ሲመጣ ንጉሡ ሲመጣ በቀኙ ያሉትን እንዲህ ይላቸዋል፣ እናንት የአባቴ ብሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥት ውረሱ። እናንተ የአባቴ ብሩካን በፈቃዳችሁ መልካም ሥራ ሰርታችሁ ትእዛዜን ጠብቃችሁ ማንም ሰው ሳያስገድዳችሁ ወዳችሁ ፈቅዳችሁ ይሄን ያደረጋችሁ ኑ ውረሱ። ቀጥሎ በግራ ያሉትን ደግሞ እንዲህ ይላቸዋል፣ እናንተ ርጉማን ለሰይጣንና ለሰራዊቱ ወደ ተዘጋጀው ወደ ዘላለም እሳት ከኔ ሂዱ። ገሃነመ እሳት የዘላለም እሳት የተዘጋጀው ለሰይጣን ነበር። የሰዎች ልጆች የገቡት ግን ሰይጣንን አባታችን ካሉ በግብር ከመሰሉት ልጅ የአባቱን ስለሚወርስ ወደ ገሃነመ እሳት ገቡ እንጂ የተፈጠረው ገሃነመ እሳት የተዘጋጀው ለነሱ አይደለም። ስለዚህ እድል በክርስትና ሕይወት ይሄን ይመስላል። እድላችን እግዚአብሔር ነው። እድላችን ሰው ሆኖ መፈጠር ነው። እድላችን የጸጋ ልጅነት ነው። ጥምቀት እድላችን የዘላለም ሕይወት መንግሥተ ሰማያት ነው። ይኸው ልብ አድርጎ አሁን እኛ የምንኖረው ኑሮ በግል ሕይወታችን ማለት ነው የምንኖረው ኑሮ እድል ሳይሆን ምርጫ ነው። መርጠን ነው። ያገባ ያላገባ፣ እየተማረ ያለ ወንድ ላጤ ሆኖ ቢኖር፣ በድህነት ያለ በሀብት ደረጃ ያለ መርጠን ነው። እድል ይመስለዋል አንዳንዱ፣ አይደለም። ምርጫችን ነው። ሕይወታችንን ማየት ነው። የሚያጠግብ እንጀራና የማያጠግብ እንጀራ እንደሚባለው የመረጥነውን ሕይወት ነው የምንኖረው። ለሥራ ዳተኞች የሆን ሰነፎች የሆን እንቅልፍ የምናበዛ ሀኬተኞች ልግመኞች የሆን ሰዎች እሱን ነው የምንኖረው። የሚያሳየው መንገዱ ኮምፓሱ እሱ ነው። የኛ ኑሮ ያ ነው የሚሆነው። ከእግዚአብሔር ጋር መስራትና ለመስራት ሌላ ጉዳይ ሆኖ ማለት ነው። ስለዚህ ምርጫ ነው። ታዲያ ይሄ 40 ቀን የሚባለው ምንድነው ሲባል አንድ የሚጠቅሱት ጥቅስ አለ። እሱን ተናግሬ ትምህርቴን አጠቃልላለሁ። ይሄ በቅዳሴያችን ላይ የአትናቴዎስን ቅዳሴ ጠቅሰው ቅዳሴ አትናቴዎስ ላይ እንዲህ የሚል ቃል አለ። የ40 ቀን እድል የሚለውን ሲናገር ሕፃንን ይላል ገና በእናቱ ማኅፀን ሲፈጠር ከመወለዱ በፊት ሕፃንን ከአባቱ ወገብ አውጥተ ወደ ሴት ማኅፀን የምትልከው ሆይ ይለዋል። እግዚአብሔርን ሕፃኑን ከአባቱ ወገብ አውጥተ ወደ ሴት ማኅፀን የምትልከው ሆይ በረቂቅ ሰፋድል ወይም መጠቅለያ የምትጠቀልለው ረቂቅ አንተ ብቻ በምታውቀው ከጨርቅ ከሱፍ ከክር ተሰራ የማይባል ማለት ነው። ረቂቅ በሆነ ሰፋድል
የምትጠቀልለው ውሃ ሲሆን በጥበብ የምታረገው የሕይወት መንፈስንም እፍ ትልበታለህ። በ40 ቀኑ ትሾመዋለህ። ባለጸጋ ለመሆን ለመድህየትም ቢሆን ለመጽደቅም ቢሆን ለመኮነንም ቢሆን በ40 ቀኑ ምን ትለዋለህ? ትሾመዋለህ። ስለዚህ ያ ሕፃን ሀብታም ቢሆን ድሃ ቢሆን ቢኮነን ቢጸድቅም በ40 ቀኑ በሾምከው መሰረት ነው ብለው የሚያስቡ ሰዎች አሉ። በቃ የ40 ቀን እድሉ ነው እንዲጸድቅም እንዲኮነንም ድሃም እንዲሆን ባለጸጋም እንዲሆን በዛ በ40 ቀኑ በሰጠው እድል ነው የሚለው። እሱ ማለቱ አይደለም። በ40 ቀኑ ትሾመዋለህ ማለት ታድለዋለህ፣ ትሰጠዋለህ። ምንድነው በ40 ቀኑ ለዛ ሕፃን የሚሰጠው? መላ የሰውነት አካሉ የውስጡም የውጩም ተሰርቶ የሚያልቀው በ40 ቀን ነው። ጆሮ፣ አይን፣ አፍንጫ፣ ልብ፣ ኩላሊት፣ ሳምባ እነዚህ በሙሉ በሰው ተፈጥሮ የሚጠናቀቁት በ40 ቀን ነው። ሕፃኑ 40 ቀን ሲሆነው ሁሉ ነገር ተሰርቶ ያልቃል። ከዛ በኋላስ ማደግ ነው። በ40 ቀኑ ትሾመዋለህ ማለት ሙሉ አካሉን ትሰጠዋለህ በ40 ቀን። የ40 ቀን እድላችን ምንድን ነው ማለት ነው? ሙሉ አካል። የ40 ቀን እድል የሚባለው ሙሉ አካል ነው። በዚህ አካሉ ተጠቅሞ ሰው ነፃ ፈቃዱን ተጠቅሞ ድሃ መሆን የራሱ ጉዳይ ነው፣ ባለጸጋ መሆን የራሱ ጉዳይ ነው። በዚህ አካሉ ኃጢአት ሰርቶ ኃጢአተኛ መሆንና መኮነን የራሱ እድል ነው። በዚህ አካሉ የጽድቅ ሥራ ቢሰራ ይፈረድለታል፣ የራሱ እድል ነው። በዚህ በሰጠው አካል ነው የሚሰራው ድሃ የሚሆነው ሀብታም የሚሆነው በዚህ በሰጠው ነው። ሀብታም ለሆነው ሰውዬ ሌላ አካል፣ ድሃ ለሆነው ሰውዬ ሌላ አካል አልሰጠም እግዚአብሔር። በ40 ቀን ሙሉ አካል ተሰጥቷል። ስለዚህ ምእመናን የ40 ቀን እድል ምን ማለት ነው ማለት ነው? የ40 ቀን እድል ማለት ሙሉ አካላችን፣ አይናችን፣ እጃችን፣ ጆሮአችን፣ አካላችን፣ አእምሯችን ሙሉ ሰው ሆኖ መፈጠር የ40 ቀን እድል። ሌላ ይሄ የመንደር እቁቡ፣ እድሩ፣ ሎተሪው ምናምኑ እሱ እድል አይደለም። እሱ ዓለም የሰጠን። የኛ እድሎች እነዚህ ናቸው። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን። እግዚአብሔር ይስጥልኝ።